ከሰራዊት ሩፋኤል እንደተመረጡ ደርሷል እና እግዚአብሔር ይስጥልን። እሳቸው በቃ እንግዲህ ይሄ ነው ትልቁ ስራ። ለፍተዋል ለቤተ ክርስቲያን። እናንተ አባቶች ሰርታቸዋል። እግዚአብሔር ይስጥልን። እግዚአብሔር ያቆየን። ለሐዘንተኞች ብቻ ነው ትንሽ ሴትየቱ ወደ ኋላ ብትቀርልን ጥሩ ነበር። የእግዚአብሔር ስልጣን ነው። ይጓደዱ ነበር። እንግዲህ በሰባተኛው ቀን የእሷን ሞት እንዳያዩ እሳቸው ቀደሙ። እሳቸው በሞቱበት ተከትላ ጀመረች በሰባተኛው ቀን እና እግዚአብሔር አምላክ ነፍሳቸውን ምንም እኛ እንላለን አበርተው ያሳርፍልን። ለእናንተ ለአባቶቻችን ታሪካቸውን ምንም እዚያ ጸበል ላለ እዚያ ላይ ነው ሰፊውን የምናገረው። እግዚአብሔር ቃል ያሰመልን ነፍሳቸውን ይማርካሉ እና ጸበላለን ምን ወዲያው ሳትሉ እንድትነሱልን ነፍሳቸውን ብላ እንደ ተማሪ ሆነው መቋሚያ በማቀበል ጸናጽል ከበሮ በመምታት እንደ መምህር ሆነው ስቡ ብለው በመቆም እንደዚሁ የአማኑኤልን ሕዝብ ቀርቶ በሌላው ሀገር ሁሉ እየዞሩ ያስተማሩ ታላቅ አባት ስለነበሩ አገልግሎታቸውን የትሕትናነታቸውን ተመልክቶ በዚህ ከተማ ላይ በመጀመሪያ የሚዘክሩት ማህበርተኞች ባለ እግዚአብሔር ማህበርተኛ፣ የቅዱስ ገብርኤል ማህበርተኞች፣ ቅዱስ ጊዮርጊስ ማህበርተኞች፣ ቅዱስ ሚካኤል ማህበርተኞች፣ የኪዳነ ምሕረት ማህበርተኞች፣ ቅዱስ ገብርኤል ማህበርተኞች፣ የማርያም ማህበርተኞች፣ የንስሐ ልጆቻቸው ደግሞ አቆልቋዩ ስለበዛ ብለው በገንዘብ ጥሬ ገንዘብ 8900 ብር አበርክተው ለፍሪዳ በቅተዋል። ቀደምት ከመጀመሪያ
የሞት ዕለት ጀምሮ ብዙ አበው ሊቃውንት ከሰው ሀገር ያሉ መጋቢ አይላፍ ዘላለም 5000 ብር በመላክ ሟሲት ሲመሩ የዋሉትን ሊቃውንት ቤተ ክርስቲያን ተጋብዘው እንዲሄዱልኝ በማለት የዕለት ዕለት የመጡትን ሊቃውንት ሲጋበዙ ነው የዋሉ። እሱ በላከው ብር። ሁለተኛ ደግሞ የአማኑኤል ነጋዴዎች ገንዘብ ወደ 7000 ብር በማሰባሰብ እንደዚሁ ሲጋብዙ ነው የዋሉ። በዛሬው ዕለት ደግሞ እዚህ ቦታ ላይ ሲያገለግሉ የነበሩት መርጌታ ሰናይ የሚባሉ ከአሜሪካ ጥሬ ገንዘብ 15000 ብር በመላክ እንደገና ሁለተኛ ደግሞ ሚኒ ሚዲያውን ደግሞ በቀረጻ የተዋለውን ደግሞ ራሳቸው ችለው ሸፍነው ነውና ሁሎችንም ማስተባበራችሁ እንድትመርቁልን ገለጻ የተደረገ ነው። ወደ አባታችን ሄዳለሁ የተገበዛለውና ከዛ መላክ ስራ ከዚያ ተነስተ አምላካችን ክብርና ምስጋና ይግባው። እግዚአብሔር አምላካችን ነፍሰ አቡነ ወልደ ኢየሱስ ነፍሰ አመቱ አጸደ ማርያም አብርሃም ከይስሐቅ ከያዕቆብ አጠገብ ረሳቸውን ያስቀምጥልን። ወምስለ ህሩይ ህሩየት ከጉን ማለት እንደዚሁ ያለ ነው እና አባታችን ኤንታ ሊቀ ጠበብት ስሙር መብራቴ ለዚህ ሀገር ማይቶቱ ነበሩ። የሚገርማችሁ ነው ከነገደ መላእክት ሰራዊተ ሱሪያል ባለቀርን ባለጽናጽል ናቸው እና መላእክትን ለስብሐት እግዚአብሔር የሚያነቃጉ የሚያተጋጉ እነሱ ናቸው ነው የሚለው። ስለዚህ እኒህ አባት የሚገርማቸው ነው ምኝታ እረፍት የላቸውም። በዘመነ ጽጌ ስቡ የሚሉ ተማሪ የቋቋም መምህር ቢኖር ምን ቢኖር የድጓውን ቢኖር ስቡ የሚሉ እሳቸው ናቸው። ስቡ ሁሉ ዘሳረረ ኩሉ ዓለም ብለው መጀመሪያ እግዚአብሔርን የሚያመሰግኑ ሰውዬ ናቸው። በማንኛውም በዓላት አሁን ብቻ ነው ከእንግዲህ ማን እንደሚቀሰቅስ እንጃ። እኒህ ሰውዬ ዕለተ ሞታቸውን ማውቀው ተዘጋጅተዋል። እያንዳንዳችን ስሜ ወልደ ኢየሱስ ነው፣ እቺ ወር ጥሩ አይደለችም እያሉ ያልተናገሩት የለም። ከዚህ መካከል አባታችን አባ ቄሰ ገበዝ ሙሉ ዓለም ቆሞስ እና ብለው እስቲ ጸሎትን ያዝ አሉ። ምንድን ነው ስላቸው፣ አይ እዚህ አባ ነጋ የተባሉ አባታችን አልፈዋል፣ መጠው ዕቃ ቤቱ ላይ ያሸበሽባሉ። ይሄ ጥሩ አይደለም። ዕቃ ቤት ላይ ትልቅ ሰው ነው የሚሞትብን። ዕቃ ግምጃ ቤት ትልቅ እንደ ዕቃ ንዋየ ቅዱሳት ይሞትብን ነው አሉ። እግዚአብሔር እንግዲህ እሱ ያቅለው እንጂ የት እንደርሳለን? የመጣውን መቀበል ነው አልኳቸው። እና እኒህ ሰውዬ እስቲ እንዲያው በደንበጫ ነው፣ በፍኖተ ሰላም ነው፣ በደብረ ኤልያስ ነው፣ በደብረ ማርቆስ ባብማ ነው እሳቸው በክብረ በዓል ላይ ከበሮ ይዘው ያልታዩበት ያላመሰግኑት የትኛው አብያተ ክርስቲያን ነው? ግን የዕለተ ሞታቸው ዕለት ደብረ ማርቆሶችም ፍኖተ ሰላም እነ ደንበ ጽራርያም እነ ደብረ ኤልያስ እነዚያ ሁሉ መጥተው ከክብራቸው ተሳትፈው ነው ሄዱ። የእሳቸው ሰርግ ነው የቀሩ። ለሀገሩ ለሕዝበ ክርስቲያኑ እንተዛዘብ የነፍስ ልጆቻቸው በዓለም ስማቸው እኮ አይጠሩ። ወልደ ማርያም፣ ገብረ ሚካኤል፣ ወልደ ሥላሴ ይሄ ብቻ ነው የእሳቸው አጠራር እና በጣም ሕዝቡን ያገለግሉ ነበር። ትሕትና መምህረ ትሕትናም ተብለው አቡነ ዘካርያስ ተሹመዋል። ሊቀ ጠበብት ብቻ አይደሉም፣ መምህረ ትሕትና ተብለው ተሹመዋል። እና እሳቸው እኔ የሚደንቀኝ የሚገርመኝ ተኝተው እንዴ አንቺ ልትቀድሚ ነው እንዴ? ለምን ከባለቤታቸው ጋር ከአጸደ ማርያም ጋር አንቺ ልትቀድሚ ነው እንዴ? አማኑኤል አድርገው አሉ። እግዚአብሔር አምላክ ሀሳባቸውን ፈጸመላቸው። እሳቸውን ለ7 ቀን አስቀድሞ ሴትየቱን ደግሞ በ7ኛው ቀን በቃ አሰናበት። የሚገርማችሁ ነው አባቶቼ ሊቃውንተ ቤተ ክርስቲያን ስታገለግሉ ይህን ያህል ከመላእክት ጋር ሃሌሉያ ለአብ
ቀዳሚ ዜማ እያላችሁ ተነስታችሁ የት ላይ ነው የደረሳችሁ? እግዚአብሔር አምላክ ቃለ ሕይወት ያሰማችሁ። እንዲያው በጣም እኔ ለእኔ የተደረገ ነው የመሰለኝ እና ደብሩም ታድሏል። ይሄ ሁሉ ቃል እግዚአብሔር ሲፈስበት ሲሆን ይሄ ሁሉ ረድኤት በሀገሩ ላይ ነው የሚወርድ። ሰው አያውቀውም። በሀገሩ ላይ በወንዱም በረከት በወጣቱ ላይ ነው የሚያደርግ። ዝም ብሎ አይደለም የሁሉ ሲመሰገን ያህል ዛሬ እኮ ሃሌሉያ ለአብ እያሉ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ እያሉ እኮ ሲጣሩ ከመላእክት ጋር ሲያገለግሉ ነው እኮ ያሉ። መላእክት እኮ ወርደው ነው ያሉ። ዛሬ ረብሻ የለ ምን የለ የኔ ቃል እግዚአብሔር ይባላል ተባል በፍቅር በሰላም እና እግዚአብሔር አምላክ ክብሩን ያድላችሁ። ምን እኔ አንደበቴ ዲዳ ነው እናንተን አመስግኜ እኔ ልፈጽም አልችልም። እግዚአብሔር አምላክ በመልካም ይመለስላችሁ። በዚህ ዝክሩን ያዘጋጃችሁ አባቶቻችን፣ ወንድሞቻችን፣ እህቶቻችን፣ እናቶቻችን ክብር ያድላችሁ። ለእናንተ ሌላ ዓለም የነፍስ ዋጋ ያድርግላችሁ። ማንም መለስላችሁ የለም፣ ግን ባለውለታ ናችሁ። እግዚአብሔር ክብር ያድላችሁ። በጣም በጣም ሀገራችንን ማኮራችሁት። የሞቱለት ነጋዴያኑ እኛ አቶ ዘላለም የተባሉት አቶንም አንመላከ እንዲህ አድርገው አስከብረው ሀገራችንን ለሄዱና እግዚአብሔር ይስጣችሁ፣ እግዚአብሔር ይባርካችሁ፣ እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር በጠፋው ይተካላችሁ፣ በዘባው ያቅናላችሁ። አባቶቻችን በሰላም እንደመጣችሁ በሰላም ከቤታችሁ ያግባልን። እኛ ምን እንላቸዋለን? ነፍሳቸውን ይማር ርዝቃቸውን ያለምልም ብላችሁ መርጌታ ሰናይን ደግሞ እግዚአብሔር ባይዱን ዘመድ ዱሩን መንገድ አድርጎ ጠብቆ በአይነ ስጋ እንድንተያይ ቅዱስ ፈቃድ ይሆንልን። በእውነቱ ትልቅ ወንድም ነው። አገሩ እዚህ ሽምናቦ ነው። እዚህ በሰባኪነት ቆይቷል። ደብረ ማርቆስም ይህን አሁን ደግሞ ለዚህ ቤተ ክርስቲያን የሚገርማችሁ ነው ለቅኔ ተማሪዎች የማህበር ቤት ከ100 ቆርቆሮ በላይ ደግሞ አሰራልን። የሚገርማችሁ ነው። እና እንዲህ ያሉ ልጆቻችን ወንድሞቻችን እየሄዱ ናቸው። እግዚአብሔር ይጠብቅልን። እሱንም በሰላም በዓይነ ሥጋ ለመታየት ያብቃንን። እናንተን በሰላም ያርስልን። ነፍሳቸውን ይማርበሉና እንሰነባበት። ውስተ ጽርሐ ቤትከ ለከ ይደሉ እግዚኦ ስብሐት በጽዮን በፍትሐ አምላኩ ተሐስረ ወልደ ኢየሱስ መምህር ፍትሐ አምላኩ በፍትሐ አምላኩ ተሐስረ ወልደ ኢየሱስ መምህር ፍትሐ አምላኩሰ ሞት እስመ ፍትሐ አምላኩሰ ሞት አምጣነ ስሙር በደብር በላይ ፍትሐ አምላኩሰ ሞት አምጣነ ስሙር በደብር ፍትሐ አምላኩሰ ሞት አኮሙ እስመ ላዕሌሁ በደብር በስሙር ጾመ ኢየሱስ ተሰቅለ ሐዘነ ከበሮ በስሙር ጾመ ኢየሱስ ተሰቅለ ከበሮ በስሙር ጾመ ኢየሱስ ተከዘ ከበሮ በስሙር ጾመ ኢየሱስ ሐዘነ ከበሮ ስርዓተ ቀኖና ወሕግ ድካመ ሥጋ እስመ ያእምር አእምሮ በሎማ ስርዓተ ቀኖና ወሕግ ድካመ ሥጋ እስመ ያእምር አእምሮ በስሙር ጾመ ኢየሱስ ተከዘ ከበሮ ሐዘነ ከበሮ ጸለየ ከበሮ ተሰቅለ ከበሮ ስርዓተ ቀኖና ወሕግ ድካመ ሥጋ እስመ ያእምር አእምሮ ካህና ውስተ ደብረ ጽባህ መሃሉ ካህናተ ጽድቅ አይላት እስመ ጠፋ ከኔማ የቆሙ ጥንታዊ መጽሐፍ ውስተ ደብረ ጽባህ መሃሉ ካህናተ ጽድቅ አይላት እንዲህ ሊቃውንቱ ውስተ ደብረ ጽባህ መሃሉ ሐዘኑ
በከዩ ካህናተ ጽድቅ አይላፍ እስመጠፋ ቅኔ ማሕሌቶሙ ጥንታዊ መጽሐፍ አረጋዊ አባት እስመጠፋ ቅኔ ማሕሌቶሙ ጥንታዊ መጽሐፍ ሞተ ፍጡራን ኤፍሬም ዘተለዓለ ወከብረ ሞተ ፍጡራን ኤፍሬም ዘተለዓለ ወከብረ አይረገ እምደብረ ጽባህ ዕጣነ ስሙራ አይረገ እምደብረ ጽባህ ዕጣነ እንዘ በሃይማኖት ይቄድስ እስመ በትሕትና ይቄድስ ቀዊሞ ሞተ ፍጡራን ኤፍሬም ዘተለዓለ ወከብረ ሞተ ፍጡራን ኤፍሬም ዘተለዓለ ወከብረ አይረገ እምደብረ ጽባህ ዕጣነ ስሙረ እስመ በትሕትና ይቄድስ ቀዊሞ ታማኒኤል ደብረ እንዘ ያከብር ደብረ በላ እንዘ ይነስ ደብረ እንዘ ይነስ ደብረ ዳዊት ሞተ ሥጋ ይቤሎ በቃል ዳዊት ሞተ ሥጋ ይቤሎ በቃል ለወልደ ኢየሱስ መምህር በሲትከ ስልጣነ ተኪኖ ከሞይን ስሙር ባላት በሲትከ ስልጣነ ከሞይን ስሙር በሲትከ ስልጣነ ተኪኖ ከሞይን ስሙር በሲትከ ስልጣነ ተኪኖ ከሞይን ስሙር በሲትከ ስልጣነ ተኪኖ ከሞይን ስሙር ዳዊት ሞተ ሥጋ ይቤሎ በቃል ለወልደ ኢየሱስ መምህር በሲትከ ስልጣነ ተኪኖ ከመወይን ስሙር በላት በሲትከ ስልጣነ ተኪኖ ከመወይን ስሙር ከመወይን ስሙር ከመወይን ስሙር ከመወይን ስሙር ከመወይን ስሙር በሲትከ ስልጣነ ተኪኖ ከመወይን ስሙር በሲትከ ስልጣነ ተኪኖ ከመወይን ስሙር ሀሌት በከበሮ እህተ ሙሴ እመደብረ ጽባህ እህተ ሙሴ ሀሌት በከበሮ እመደብረ ጽባህ እህተ ሙሴ ማይዶተ ሕማም ወሞት በማይዶተ ሕማም ወሞት ኤርትራ በማይዶተ ሕማም ወሞት ኤርትራ በማይዶተ ሕማም ወሞት ኤርትራ ክፍለ ምዕራፈ በቃሉ ንጉሥ የንታ በቃሉ የዛሬ 2 ዓመት የንታ ፍትሐ አምላክ የዛሬ ዓመት ዘንድሮ ሊቁ ያረጋዊው አባ ስሙ ሀሌት በከበሮ እመደብረ ጽባህ እህተ ሙሴ በማይዶተ ሕማም ወሞት ኤርትራ ምዕራፈ በቃሉ ንጉሥ ባሕረ ሞት አምጣና አደዎ በሕማም የብስ ብላል ባሕረ ሞት አምጣና አደዎ በሕማም የብስ። አመሰግናለሁ። አባ ስሙር እኔ ባለውለታዬ ናቸው። አባ ስሙር ባለውለታዬ ናቸው። እዚህ ስቀጥል ገና ሕፃን እያለሁ የመጣሁ ሕፃን ነበሩ በጣም እና የጭወት ትምህርት ነበር ማውቅ አቋቋም ድጓ ዜማ ምናምን ወዘተ ቅኔ በሚባሉ ነገሮች በእነዚህ ሰልጥኜባቸዋለሁ። የኳስ ሜዳ መጫወት እንደዚያ በጣም ሰልጥኜባቸዋለሁ በእነዚያ። ከዚያ ውጭ ግን የማውቀው ነገር የለኝም መሰለኝ። የእጅ ሰዓት ሳስተምር የቄስ ተማሪዎች ነበሩ የሚነግሩ። እንደገና እኔ ሳላውቅ አላውቅም። የምታጠብ በኩሻ ነበረ ስንማር እስከዛ ስንማር ከ ቀጣይ ጎንደር እያለሁ በቁልፍ ነው የምታጠቅ በቁልፍ ታጠቅ ነበር። አሁን ከዚያ ስመጣ የገዛው ጠፍር ይሄ 40 ብር የገዛው እስከ ዛሬ ድረስ ነው ያለ። በቃ አልቀይሬውም እና አላውቅም ነበር። ከዚያ ዘመናዊ ትምህርት ይሄን ላመጣሁት ለምንድነው? ዘመናዊ ትምህርት ስማር 1ኛ ክፍል ጀምሬ 10ኛ ክፍል ላይ ሲያነክፈኝ ደግሞ እንትን ዲፕሎማ አማራለሁ እንጂ 3 ዓመት 10 ሲደመር 3 ዓመት ማለት ነው። ይሄንን አጠቃላይ ስራያን ሸፉ። አባ ስሙ ስላቸው ችግር የለም። አባ ስሙ ስላቸው 13 ዓመት አስተምረውኛል። ይባይ 13 ስራያን ምን እኔ የሞት ነው የተደሰቱ በጣም እያለታ በደንብ እያደረግ በወረቡ ኤልያስ ላይ ሲሄዱ
ኤልያስ ቦታው ሲነሳ እንትን አይደለም ቃለ እግዚአብሔር ሲነሳ ቦታው ሲነሳ ይለቅሱ ነበር እና ከደብረ ኤልያስ ወረድ እንዲባላቸው ከየቦታው እንዲባል አርጄ በደንብ እኔ እዚህ ያለት የተደሰቱ ይበቃኛል የዚህ ያለት ነው የሚበቃኝ እና ይሄንን 13 ዓመት ይሄ ብቻ እንዲሁ ሌላ መጥፎ ስራ ቢሰሩ በእኔ ብቻ ይድናል እና ችግር የለባቸውም። ሌላው አንድ ወረብ ነበረ ይመሽብናል በሉ አሰምተው ነገር አሰማው ቀላል ናቸው ቅኔዎችን ብዛም እንትናል አመ በጊዜሁ አልጸቀ ኤልያስ ኮሮ ኤልያስን ማርሰው ኤልያስን ስለሚወዱት አመ በጊዜሁ አልጸቀ እንትን በዓለ ኤልያስ ኮሮ አልፈራሱ እንዘ ይሐዝኑ ስሙረ ከበሮ እንዘ ይሐዝኑ ስሙረ ከበሮ ሊቃውንተ ወጃ ካይናተ ተከብሮ ይበቃል። ስላሴ ወደ ስላሴ ነው ማለት ኢተመይጠ ወይ ቆመ መንገለ ሕይወት ኢትዮጵያ ነው አለ። ኢተመይጠ ወይ ቆመ መንገለ ሕይወት ኢትዮጵያ አላሰውም ግን ቅኔ ዝም ብያው ሊበድገት ያላሰውም ወደ ኢየሱስ አባይ እንታይነቁ ዘመኑ ወልደ ኢየሱስ አባይ እንታይነቁ ዘመኑ ሀበ ግብፅ መንግስተ ሰማይ አተወአኩኑ መንግስተ ሰማይ ይወዷት ነበር። አባ ስሙን መንግስተ ሰማይ በጣም ሲመርቁ ያችን ያያት ይሉ ነበር። ሲመርቁ ያችን በእውነት ተብርቃ እያሉ መንግስተ ሰማይ አኩኑ እንትን ስጋሁ ጸበለ እንዘ ይሃድግቦ ስጋሁ ጸበለ እንትና አፈሩን እየተወ ነው ሲገደብ ውሃው ይሄዳል። ስጋሁ ሌላውን የሚገርመው ነው። ስጋሁ ጸበለ እንዘ ይሃድግቦ ለኢትዮጵያ ሀገር ነው ወሊቃውንተ ጎጃም ለያምኑ ቤኑ ቆም ይበቃኛል። ቅኔ ቢባል አያልቅም። ግን በእውነት አባታችን ታላቁ አባታችን አርባ ላይ ነው ዛሬ የተገናኘ ነው። መዝሙረኛው ዳዊት እንደነገረን ክቡር ሞቱ ለጻድቅ በቅድመ እግዚአብሔር ብሎ ይገልጽልናል። እልፍ ብለን ስንመለከት ደግሞ ነቢዩ ሰሎሞን ሞቶሙ ሰለ ጻድቃን ረፍቶሙ ሞቱ ይላል። የጻድቃን ሞታቸው ረፍቷቸው ነው ይላል እና ዛሬ የተገኘ ነው አባታችን ሞት ላይ ሳይሆን ረፍታቸው ላይ ነው እና እግዚአብሔር አምላካችን ለሁላችንም በረከታቸውን ያድለን። ይህንን ብዬ እንደተነገረው ያው ሰዓቱ መሽቷል፣ ዝናብ ነው፣ ወቅቱ ክረምት ነው። ባለው ልክ በረከታቸውን ለማግኘት ከያዝናት ነገር አንድ ነገር አሰምተን መሄድ ስላለብን እሱን ለመናገር ያ ነው። እሺ ለወልደ ኢየሱስ አዳም እግዚአብሔር ሞት ለወልደ ኢየሱስ አዳም እግዚአብሔር ሞት ፈጠረ እንተ ተራዶ በሰሙን ዕለት በስምንተኛው ቀን መሰለኝ እናታችን ይወሰነ ሰባተኛው ወይ ስምንተኛው እሺ እሑድ ሞቱ እናታችን ደግሞ ማን ነው እርሳቸው ቅዳሜ ሞቱ እናታችንም ሞቱ የተባሉት ቅዳሜ ነው። ስለዚህ ስምንተኛው ቀን ነው ብዬ ነው ለወልደ ኢየሱስ አቡነ እግዚአብሔር ሞት ፈጠረ እንተ ተራዶ በሰሙን ዕለት እስኩኬ ህዝኑ ለከበሮ እስኩኬ ህዝኑ ለከበሮ ሊቃውንተ ብዙ ኑዛዜ ድምፁ ለቀርን አኮኑ እስመ ድምፁ ስሙር አምጣነት እስመ ተሰልበይ ኢዜን እስመ ተሰልበይ በጣም የሚያምረው በጣም እናንጎደጉደው ድምፅ ተሰለበብን እኮ ተሰለበብን። እስኩ ህዝኑ ለሊቁ ለከበሮ ሊቃውንተ ብዙ ንዛዜ ድምፁ ስሙር እስመ ተሰልበይ ኢዜን ይትባረክ እግዚአብሔር አምላከ አበዊነ ኢተሰማ በኃይሎ እተሰማ
ባይለው ድምፁ ለቀርብ እንተ ያሬድ በዘመነ ማይሌት ክረምት እንዘ ይዘበት ነየ ውሰደው እስኪ ኢተሰማ ባይለው ይጸራ ባይለው ኢተሰማ ባይለው ይከላ ወይጸራ ድምፁ ለቀርብ እንተ ያሬድ ማይረከበ ህይወተ ፀሐይ እሱ ነው አምላክ ወስዷል። ኢተሰማ አዎ ዝም ብሎ ደፍ ይላል ከበሮ ማለት ኢተሰማ ባይለው ድምፁ ለቀርብ እንተ ያሬድ በዘመነ ክረምት በዘመነ ማይሌት ዘከርም እንዘ ይዘበት ነየ ቀርኒ ያሬድ እስመ ይረከበ ስሙረ ፀሐይ አትለውም እንዴ? ቀርኒ ያሬድ እስመ ይረከበ ስሙረ ፀሐይ ወወልደ ኢየሱስ ፀሐይ አጥፋይ ቁረበ ተማኒ እከየ ቁረበ ተማኒ እከየ ወወልደ ኢየሱስ ፀሐይ ቁረበ ተማኒ እከየ ቁረበ ተማኒ እከየ መልዕልተ ምድርና ኢተርየ በደብረ ጽባ ሰማይ ኳኒት አባየ ጊሜሞት አኮኑ አየየ በለው እስኪ ጊሜሞት አኮ ደመና በላይ ሲዞር ፀሐይ ይታያል እንዴ? አይታይም። አባታችን መምህረ ትሙና ስህትና ሊቁ አባታችን የተሰወሩት ደመና ሞት የተባለ ጋርዷቸው ነውና ማነው ኢተሰማ በኃይለው ድምፁ ለቀርም እንተ ያሬድ በዘመነ ማይሌት ክረምት እንዘ ይዘበት ነየ ቀርኒ ያሬድ አምጣነ ኢሞቀ ስሙረ ፀሐይ ወወልደ ኢየሱስ ፀሐይ አጥፋይ ቁረቤ ተማኒ እከየ ለመልዕልተ ምድርነ ኢተርየ በመንግሥተ ሰማይ በደብረ ጽባ ሰማይ ከዋኒት አባየ ከዋኒት አባየ ጊሜሞት አኮኑ አያየ ወስብሐት ለእግዚአብሔር። ቃለ ሕይወት ያሰማልን። ሊቃውንትን በጊዜ ለመሸኘት ከማስፈልጉ አኳያ የምትመርቁ ቅኔ በቅቷል፣ ጨርሰናል። ምራቆት ከሀገር ሽማግሌ ምራቆት በቃ አይ እንደዚህ ሆነ እናድራለን። የለም እዚህ የቆመ ብዙ አለ። የለም የሀገር ሽማግሌ አራሃ ጉለዳቸው ወስነድ እንዘነድ ሃራዳቸው ወስ ሮማዊ ሩፓዲርሃ ይቀትል ፈላቲ በደመ ሩፓዲር ሰሩየ አጠንተ አራተ እንዘ ያዕጉዱናሁ ገድላት ቀሲሳነ ሮሜ ዘሮሜ ይፈርጉ ቀሲሳነ ሮሜ ገድላት መዋትየ መርቆሬዎስሃ ይፍትሁ ሰራዊተ ንጉሥ ሰናክሬም ሰራዊተ ንጉሥ ሰናክሬም ሰራዊተ ንጉሥ ዳኪዎስ ዘዘ ምስለ መኑመ ተዳደቁ በበአፍሆሙ ደመ እንዘ ይትፈሃሙ ሀልቁ እመሰይፈ ገድል ግሩመ መልአክ ሰማዕተ ሮማያ መልአክ አስተርአዮሙ በሕጉ እሺ ስላሴን እስኪ በሉ ዋዜማውን በለው። እሺ ወላዲተ ዳኪዎስ ነበልባል ወላዲተ ዳኪዎስ ነበልባል ዘዘባባቢሎን የለ ሰባባቢሎን አጽያ
ሮሰ መርቆሪዎሳ የወለደት ነያ እስመ ዘመተረት ደመ እምነ አሐቲ ሮሜያ ወላዲተ ዳኪዎስ ነድ ዘይርአያ በደምሳሴ ዳኪዎስ ሞትያ ወረደ ላይ ለፈረሱ ለሰማዕተ ሮሜ መርቆሪዎስ ተወላዲ ወንጌል ሰልሞን ዘዘዳኪዎስ አበሞ መኮንን አርምሞ እምተናገርዎት ቤቴል ምዑዘ ጴጥሮስ አበሞ ሀባበይ ረጽህ ተቃድሞ ዘበፈረሱ ይትቃደም በተሳልሞ ተናግሮ ቤቴለ ቀዊሞ ፈረሰ መርቆሪዎስ ትሲት መርቆሪዎስ ፈረሰ መርቆሪዎስ ትሲት መርቆሪዎስ ሀራ አያክፍሮ ግሩም ዳኪዎስ ሰጲራ ተናገር ሴጠ ፈረስከ ጸረ ኤልፋዝ ሀራ ጸረ ኤልፋዝ ጸረ ኢቤሮ ለመርቆሪዎስ ኢቤሮ ሃይማኖተ ጳውሎስ ዲዮስቆራ ተመና የሮሜ ፈረሰ እንተ ያመርራ ለእመ ኤልፋዝ አርሞ በበሊያ ነቢብ ማይረራ ተመና የሮሜ ፈረሰ እንተ ያመርራ ሃይማኖተ ጳውሎስ ዲዮስቆራ ተመናየ ሮሜ ፈረሰ እንተ ያመርራ ሆኖ ደግሞ መጽሐፍም አለበት ታሪክም አለበት። ታላቅ የተማሪ አባት ናቸውና የአብነት ትምህርት ቤት ቤተ መጻሕፍት ላይብረሪ ናቸውና አባታችንን ቃለ ሕይወትን ያሰማልን። እናንተንም ትምህርታችሁን ይግለጽላችሁ። እግዚአብሔር ይስጥልን። እናመሰግናለን። ቅርታ እንግዲህ ባደከምናችሁ ሰላም ያመስልን እናንተን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ በሀገር ውስጥና ከሀገር ውጭ ያላችሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በእግዚአብሔር ስም እንደምን ሰነበታችሁ? ያው በዛሬው ዕለት እየተሰራ ያለውን ማህበር ቤት ለማስረዳት ያልነው። በዚህ አጋጣሚ እሳቸው ቄሰ ገበዝ አዲስ ዘለቀ ይባላሉ። ያው የጥንታዊው የደብረ ጽባህ አማኑኤል ቤተክርስቲያን ቄሰ ገበዝ ያሆኑ አገልጋይ ካህን ናቸው። በእሳቸው አስተባባሪነት ነው። ይሄ ቤተ ጉባኤ እንደምታዩት የአብነት ተማሪዎች ማለት የቅኔ ተማሪዎች ናቸው። ቅኔ ተማሪዎችን የሚያስተምሩ የኔታ አክሊሉ መርጌታ አክሊሉ ገላው ይባላሉ። ከጨጎዴ ነው የወጡት። ይሁን እንጂ የጨጎዴ መምህር የኔታ ያሬድ ምን ይላሉ? ከየት ነው የመጣችሁ ብሎ ተማሪዎቹን ሲጠይቁ ከየኔታ አክሊሉ ነው ካሉ፣ አይ የኔታ አክሊሉ ማለት እኮ እኔ ማለት ነኝ፣ እሳቸው ከኔ ቢበልጡ እንጂ አያንሱም ብለው ተማሪውን ሊሰዱ ነበር ማለት ነው። ለምን? የቅኔ ምሁር ስለሆኑ ማለት ነው። እና የኔታ አክሊሉ ገላው ያላስተማሩት ደቀ መዝሙር የለም። በገጠርም በተለያየ አብያተ ክርስቲያናት የተዘጉ አብያተ ክርስቲያናት የሚከፍቱ እሳቸው ያስተማሯቸው ናቸው። ከ30 ዓመት ያህል ከ30 ዓመታት በላይ ያህል ቅኔ ሲያስተምሩ ኑረዋል ማለት ነው። ይሄ ጉባኤ ቤት የተሰራው በአሜሪካ በመላከ ሕይወት መምህር ሰናይ ስንሻው አስተባባሪነትና በእሳቸው ያው እሳቸውም ገንዘብም ይሰጣሉ ያስተባብራሉ። በነገራችን ላይ መላከ ሕይወት መምህር ሰናይ ስንሻው ይሄን ብቻ አይደለም፣ የቅርብ ጊዜውን ነው እኔ የማውቀውን የምነግራችሁ። ምዕራብ ጎጃም ደንበጫ ላይ ያቋቋሙን ትምህርት ቤት አዳራሽ ሰርተዋል፣ መብራት አስገብተዋል፣ ቧንቧ ውሃ አስገብተዋል። ሌሎችንም በአመት የአብነት ተማሪዎች
የሚሆን ይልካሉ ገንዘብ ማለት ነው። በተጨማሪ በምዕራብ ጎጃም እዛው ደብረገነት ሸረት ደብረገነት መድኃኔዓለም ቤተክርስቲያን ደግሞ ለመጽሐፍ ተማሪዎች አሁን ቤተ ጉባኤ እያሰሩ ነው ያሉት ማለት ነው። በዚህ አጋጣሚ እሳቸውን እድሜያቸውን እንዲያረዝምልን እግዚአብሔርን በጸሎት እንድትጠይቁት ለማለት ያለው። እስኪ አባታችን ከሰገበዝ የሚሉት ነገር ካለ ወደ እሳቸው ልውሰዳቸው። እሺ እንግዲህ ስለተፈቀደልኝ አመሰግናለሁ። በመጀመሪያ ገብረ ሕይወትን መምህራችን እግዚአብሔር ያቆይልን። ከዚህ እስከ አሜሪካ ድረስ ይህን አስቦ ዛሬ ይህን መሰል አደባባይ ስለሰሩን በጣም እሳቸውን እናመሰግናለን፣ እንወዳለን። ኢየሱስ ክርስቶስ የእድሜ ዘመናቸውን ያስረዝምልን። እንዲሁም ደግሞ እናንተም አስፈጻሚዎቹም ከዚህ መጣችሁ ይህን ያደረጋችሁልን ክብረ ጸጋውን ያድልልን። እኔ እንግዲህ የታሪክ ሰው አይደለሁም። መቼም ያው ተልኬን እያሰራሁ ነው። በሚገባ በተነጋገርነው መሰረት ከዚያ ገንዘብ ይልኩልናል፣ እኛ እያሰራ እዚህ ያደረሰናል እና ኢየሱስ ክርስቶስ ይህ ደግሞ ተፈጽሞ ደግሞ እሳቸውን መጥተው ለማየት ያብቃልን። አሁን ተወሰነ ተናዘዙ ይህ ይታያል ይቀደስ ሊቅ ሊቀ ካህናት ወካፈሳ ኢየሱስ ወካፈሳ ስልጣን ወራት በዛ ይመረው ፈስኩ ስለለኩም ኃጢአተኩም ለገበርኩም ሙስኩም እስከዚህ አጉር ተሳውቶ ይደቁራት አጉር ታይማት እግዚአብሔር ለዛለፈ ስሬታ ወደ ዘይመጽ ይቆታ ያሀበን ያሀብኩም ኩሉ ኩፋና ወንፋን የራስያን የራስኩን ብሎ ዘያት በበስምኩም ወበስምኩም ብሎ ማርነት ብዙ ነው ለአስራዎች ጊዜ ለእንተክነ ማርያም ማርነት ኦ ኢየሱስ ክርስቶስ ስራ ኃጢአቴ ዋቀ ድንጋዩ ያኛው ነው። አዎ ድንጋዩ ቀርቧል። አሁን ያው ሊመሰረት ነው። መምህር ሰናይ ወይስ ሰሞኑን ይጀመር ብለዋል። አዎ ድንጋዩ ይቀርባል። ድንጋዩ ላይ መጣ ዋልክ የሚሰራበት ድንጋይ ነው ይሄ። አዎ ስንት ያጆ ነው? 30 ሜትር ብለናል። ለጊዜው ካነሰ ይጨመራል ተብሎ። ይሄ ስንት መኪና ባጆ ነው? ገና ባያ ነው። በሜትር ነው